ስሜታዊ ሆንኩ። ሰው ነኝ፣ በጣም ስሜታዊ ሆንኩ። ያኔ ደም እንባ ነበር ያስለቀሱኝ። ብዙ አልቅሻለሁ፣ ብዙ እንትን ብያለሁ፣ ለማስረዳት ሞክሬያለሁ፣ ብዙ ማለት ነው። ከዛ አሁን ተናደድኩ፣ ተናገርኩ። ምን አገባችሁ ባደርገው ምናምን ስለ አዎ ሰው ኦኬ አድርገው ነው እንዴ ምናምን ብሎ ሰውም የዛኔ ተነስቶ ተናገረ። አሁን እናንተም የተናገራችሁት ፕራውድ አድርጌ የተናገርኩኝ ስለመሰላችሁ ነው። ያው አጀንዳ ለመሆን ነው፣ ሆን ብዬ ራሴ ነኝ ያደረግኩት አይነት ነገር ነው መልሱ የሚመስለው። የምታምነው እኔ ማስረጃ ልክልሃለሁ። እንዴት እንደተቀነባበረብኝ እኔ ማስረጃ ልክልሃለሁ። ኦኬ ይኸውልሽ ዲቦራ፣ የመጀመሪያው ነገር አሁን እኔ የነበሩ መመላለሶችን እናውቀው እግዚአብሔር ነው የሚያውቀው። የራስሽ የቅርብ የምትያቸው እዚህ ቲክቶክ ላይ ያሉ ነግሬሻለሁ። የራስ የቅርብ የምላቸው ሊያስገድሉኝ እንደሄዱ ታውቃለህ። እኔ ማስረጃ ልክልሃለሁ። እዚህ ዱባይ እስከ ሞት እስከ ማስገደል፣ ይሄ አንተ የራቁቱ ነው የሚገርም፣ እስከ ማስገደል ርቀት የሚሄዱ ሰዎች አሉ ከኔ ከጀርባዬ እኔን ለማስገደል ማለት ነው። ያንን ነው ዘን እኔ መጀመሪያ ይሄን ሳይ ሲልኩልኝ እግዚአብሔር መጀመሪያ አንቺ ስሜትሽ እንዳይጎዳ ተጠንቅቄ ነው ያወራሁት። ስምሽንም አልጠራሁም። አይ ነው ጀነራላይዝ አድርጌ ሴቶች ባካችሁ እንዲህ ያለ ነገር እያየን ነው ተጠንቀቁ ብዬ ያደረጉትንም ያላደረጉትንም አንድ ስልቻ ውስጥ አስገብቼ ነው ያወራሁት ማለት ነው። ዘን ከዛ በኋላ እኔ በውስጥ የጻፍኩልሽን እያሳየሻቸው በአደባባይ ላይ እንዲሉኛል፣ በውስጥ ደግሞ እንዲለማመጡኛል ምናምን ስትይ ባድንቴሽን አይደል? ኖ ቴዲ አንተ ያልገባህ ነገር አለ። ቴዲ ራሱ ቴዲ እንዲያለሽ አሉኝ ማለት ነው። አንተ የተናገርኩ በአጠቃላይ ደምድመህ ነው የተናገርኩ። እዛ ቴዲ አንቺን ብሎ ነው አንቺን የተናገረሽ። አይተህ ከሆነ የኔን ፎቶ እየለጠፉበት የተናገረ ንግግር ላይ የኔን ፎቶ እየለጠፉ ሲፖስቱ አረ ቴዲ ጽፎልኛል ነው የኔ አባባል እንጂ ቴዲ እየለመነኝ ነው በውስጥ የተናገረውን እንድያለ ነው ሳይሆን ቴዲ ጽፎልኛል የተናገርኩት ለሁሉም ነው ብሏል። ያልኩት እንደዚህ ነው። ቴዲ ቪዲዮም ማምጣት እችላለሁ። ያልኩት እንደዚህ ነው እንጂ ቴዲ እንዲህ ለማለት ፈልጎ ነው አይደለም። እኔ አንተ የተረዳ እሱ ፓርት አድማጭ ተመልካቾችን አወዛገበ። ምን መሰላቸው እንዴ ቴዲ ለእኛ እዚህ ጋር እንደዚህ ትላለህ፣ ለዛ ደግሞ ጽፈ እንደዚህ ሶሪ ምናምን እያልክ ነው እንዴ ሚን ነገር ይፈጥራል። እና ፖይንቱ ምንድን ነው? ፖይንቱ አሁንም ቢሆን ነገም ከነገ ወዲያ ማናችንም ፐርፌክት አይደለም። እኔ ዛሬ እዚህ ጋር የምታዩኝ ስጋ የለበስኩ ሰው ነኝ፣ የሚሰበር ልጅ ነኝ፣ ጥፋት ሳጠፋ የምታገኙ ልጅ ነኝ። ምናልባትም ደግሞ ነገ ከነገ ወዲያ የነገውን አላውቅም እጅግ የሆነ ከኔ የማይጠበቅ አሳፋሪ ጥፋት ወንጀል ሰርች ወይም ደግሞ ሚስቴክ ሰርች ልታገኙ ትችላላችሁ። እናንተ እኔን የምትነግሩኝ እኔ ወይ እንድስተካከል ከጥፋቴ ብትታሰርም ሰው ቢታሰርም እኮ ማረሚያ ቤት ነው የሚባለው። ሰው ከጥፋቱ እንዲታረም ነው እንጂ እኛ የምንናገረው አንቺን ለመስበር፣ አንቺን ለማጥፋት፣ አንቺ ካለሽበት ቦታ ላይ በቃ ከዚህ ከሶሻል ሚዲያ እንድጠፊ ምናምን አለ። ለሁላችንም ሊገባ ነው የሚገባ። በተለይ የእያንዳንዳችን ልብና ኩላሊት የሚመረምረው እግዚአብሔር ነው። በተለይ እኔ ማደርገው እንደዛ ነው። አስቤ የተናገርኩት ቴዲዬ ገባኝ። ልክ ነህ። ካየው ነገር እኮ አንጻር እኮ ነው። እኔ ደግሞ የበፊቱንና የአሁኑንና እንዴት እንደሆነ ሁሉን ነገር ላሳይህና ከዛም በኋላ መተህ ላይቭ ላይ ያሳያቸው። በኮንፊደንስ ነው እየነገርኩ ያሉት። ከዛ በኋላ ውቀሱኝ፣ ስደቡኝ፣ የፈለጋችሁትን ነገር በሉ። ከዛ በኋላ ማለት ነው እውነታውን ግን ላሳይህ ነው። እውነታውን ላሰጥ እሱ ችግር የለውም። አንቺ እኔ እውነት ባይኖረኝ ኮንፊደንስ ባይኖረኝ አልመጣም ነበር ወደ ሶሻል ሚዲያ ቴዲ ከሚሉኝ ነገር አንጻር አይኔም በጨዋ ጥቤ ሶሻል ሚዲያ ላይ አልመጣም ነበር። በኮንፊደንስ ማውራ እዚህ ገብቼ መጥቼ እንዲህ እያለች ነው እንኳን እያሉኝ ኖ አለመግባባት ሚስ አንደርስታንዲንግ ነው። ቢኮዝ ሳወራ ኖ ደግ አደረግኩ ምናምን እንኳን አደረግኩ ምናምን የሚል አይነት ነገር ነው። እዚህ ጋር ለተሰበሰበው ሰው 100% እርግጠኛ ሆነሽ ይሄ የተቀነባበረብኝ ነው፣ ቪዲዮቹ የተቀነባበሩብኝ፣ ጠላቶች ያቀነባበሩብኝ እንጂ የኔ ድርጊት አይደለም ነው የምትለው? የኔ ድርጊት አይደለም እያልኩ ነው። እሱን ደግሞ አሳይሃለሁ የቱ እንዴቱ እንደተቀነባበረ ፋይሉን ልላክልህ እያልኩ ነው። እኔ ደግሞ ዋትስአፕ ላክ። ግራ የገባኝ አንድ ጥያቄ ስላለ አያይዘህ በዛው ቢኬድ ደስ ይለኛል።
ጠላቶች እስከ መግደል ደረጃ የሚባልም ነገር ሰምቻለሁ ነው። ስትገቡ እዚህ ጋር ራሷን አሁን እኔ እንደዚህ አይነት ነገሮች ይሄ በጣም ሲሪየስ የሆነ ነገር ሁላችሁም በውስጥ መስመር በዚህ ጉዳይ እናወራ ስላላችሁ ሲሪየስ ነገር ስለሆነ ነው እንጂ በቤታችሁ የምጨርሱት ነገር ግን ዋናው ፖይንቱ ምንድን ነው? አሁንም እንደምናገረው ህፃናት በተለይ ማደግ ካለባቸው በጥሩ ስነ ምግባር እንደ ኢትዮጵያውያን መታወቅ ካለብን በጋጠ ወጥነት በስድብ በምናምን አይደለም መታወቅ ያለብን። ስነ ስርዓት መያዝ ካለብን የተደረገው ነገር ምንድን ነው ብለን ለመወያየት ነው የመጣ ነው። አንዳንዶቻችሁ በተለይ ስትገቡ ራሷን ልታጠራ መታለች እንዳትሰድቧት። በርግጥ ስትሳደቡ እዚህ ታግሻችሁ ብቻ አይደለም። እሷም እያንዳንዱ የምትጠይቋትን ጥያቄ አክብራችሁ እንደምትጠይቋት አክብራችሁ ትመልስላችኋለች። ይሄ ሆኖ ብሻል ብላችሁ ግን ልትሰድቧት ከመጣችሁ ከኔ ጋር ነው የምትጋፈጡት ማለት ነው። ስለዚህ አንቺ በዚያ ወር ነው የምታወሪው፣ ምንም እንዳትፈሪ እሺ። ስለዚህ እኔ አልፈራም ቴዲ። እሺ ይሄ ነገር የተቀነባበረ ነው፣ ኤአይ ነው እያልሽ ነው ያለሽው። ይሄንን አሳያለሁ፣ አስረዳለሁ እያለች ያለችው ዲቦራ። ሁላ ላይ አንተ ጥያቄ ምንድን ነው? የእኔ ጥያቄ ትንሽ ግራ የገባኝ ነገር ስላለ ነው። እኔ እስከማውቃት ጌመር ናት፣ ጌም ስትጫወት ነው የማውቀው። ስልጣን ላይም የለችም፣ ስልጣን አመራር ላይም አላየዋትም፣ ባለሀብትም አይደለችም። በዚህ ደረጃ እስከ መግደል ድረስ የሚያደርስ ነገር ምንድን ነው ያለው? ብዙ የሚወሩ ነገሮችን ሰምቻለሁ እና ቲክታክ ላይ ያሉ ስም አልጠቅስም አልናገርም፣ የብዙ ትዳሮች ፈርሷል የሚባል ነገር አውቃለሁ እና ይሄ ነገር እስከ መግደል ድረስ አንድን ሰው እንግዲህ እስከ መግደል ድረስ ይህን ድረስ የሚሄድ ሰው ካለ ህይወቱ የተበጠበጠበት ሰዎች አሉ ማለት ነው ብዬ አስባለሁ። እና ምንድን ይህን ያህል አንቺ ላይ ጥርሳቸው ሊነክሱ የቻሉበት ምክንያት በዚህ ደረጃ በጣም ግራ ስለገባኝ ነው። የአንቺ ፎቶ እስከ ማቀነባበር እስከ መግደል ይሄ ትንሽ ይከብዳል። ባለሀብት ብትሆኝ እሺ፣ ስልጣን ላይ ብትሆን ባለሀብት ግራ ስለገባኝ ነው። እሺ እኔ የሆነ ውበት ቴዲ ጉላላት ጥያቄን ጨርስ። ቴዳ ጨርሻለሁ። አላጨናንቃትም። ይሄን ከመለሰች ነው። እሺ ዲቦራ ቀጥይ። እኔ ውጥረት ውስጥ ነበርኩ የሆነ ሰዓት ላይ ትዝ የሚልህ ከሆነ የሆነ አረብ ጊፍተሪ ነበር ከዚህ በፊት ብዙ ሰፖርት ያደረገኝ ሰው፣ ብዙ አይነት ዛቻ፣ በጣም ብዙ አይነት ቴዲ እልክልሃለሁ ከነ ማስረጃው ከነ ቮይስ ከነ ምናምኑ ከነ ሁሉ ነገሩ ማለት ነው። ብዙ አይነት ዛቻ ደርሶብኛል። እዚህ ያለሁበት ከተማ ላይ ብዙ አይነት ነገር የደረሰ እሱ የራሴ ነገር ነው አክቹዋሊ። እና በሱም የተነሳ ነው ይሄ ነገር የተፈጠረው። አያይዤ ያወራሁት አሁን እዚህ ጋር ቶፒኩ ማያገባ ሆኖ ሳይሆን ከሱ ጋር የተያያዘ ነገር ስላለው ነው እማወራልህ ማለት ነው ያወራሁት ይሄንን ነገር። ባለትዳሮች ምናምን ላልከው ደግሞ እኔ ብዙ ጊዜ የምታማውን ብዙ ነገር እንደውም እንዲጠራልኝ ፈልጋለሁ ቴዲ። በነገራችን ላይ በዚህ አጋጣሚ በዞይ ዙሪያ እታማለሁ። ዞይ ጊፍተር ነው። ሁላችንንም ሰፖርት አድርጎናል። ሁሉንም እኔ ጋ ብቻ አይደለም ለሌሎቹ ለሁሉም ሰፖርት አድርጓል። የሆነ በአጋጣሚ እዚህ መጣ፣ ተሰብስበን አገኘ ነው። ኦኬ ቴዲ ተሰብስበን አገኘ ነው። ስናገኘው እኔ ሌላ ድምፁ አይሰማችኋል? አይሰማም። እኔ ግን ሰማኝ አይደለም ምንም ነገር። በነገራችሁ ላይ እኔ አንድ አቋሜ ልንገራችሁ። ለቴዲ በውስጥ ልክልሃለው ታጣራለህ ምናምን ነው። ሌላ ቦታ ላይ ለእኔ የምትልኩልኝ ሳይሆን ይሄንን ውሸት ነው የተባለውን ነገር እሷን ቤቷን ከፍታ እንዴት እንደሆነ ታሳይ። በኋላ ደግሞ እናንተ ይሄን ነገር በውስጥ አይተዝም አላችሁ እንዳትሉኝ እዚሁ ነው የምነግራችሁ። በውስጥ አይቼ በውስጥ መጨረሰው ነገር የለም። በውስጥ ተልኮልህ ተመሰጥክ እንዳትልኝ ነው። በውስጥ ማየው ነገር የለም። ፐብሊክ ላይ ነው የተጀመረው፣ ፐብሊክ ላይ ይፈታል። ስለዚህ አሁን ነው የምነግርህ፣ ያን እንድታውቁ ነው። ኦኬ ቴዲ ልጨርስ እና ሌላ ኬዝ ቢኖረኝ እና ከሱ ጋር ሌላ ኬዝ ቢኖረኝ ፐብሊክ ላይ ወጥቼ ላይቭ ላይ ቴዲ ኢማጅን ላይቭ ላይ ወጥቼ አገኘሁት ብዬ አሳይቼ ከአጠገባችንም የነበሩትን ጓደኞቼን አሳይቼ የእሱን ጓደኞች ቲክቶከሮች ጌመሮች ሁላ ጭምር ነበሩ።
መጀመሪያም የነበራቸው ሰዎች እኛ ስንሄድም ከመሄዳችን በፊት አብሮ የነበራቸውም ሰዎች ነበሩ። ተሰብስበን ነው የተገናኘ ነው ማለት ነው። ተገናኘን ብዬ ላይቭ ላይ ወጥቼ ያወራሁት እኔ ነኝ። ተደብቆ የወጣ ምናምን ነገር አይደለም። ራሴ ነኝ ወጥቼ ተገናኘን እኮ ቢካዝ እኔ ነገም እንደሚሉ ስለማቅ ወጥቼ ተናገርኩኝ። አገኘ ነው እኮ ዳትስ ይሄን የተፈጠረው ነገር እና በሱ ብዙ ነገር እባላለሁ። ይሄ ነገር ካለ ማስረጃ ይውጣልኝ ወይ ኬዝ አላት ከተባለ እሱም ገብቶ የእሱም ባለቤት እኔን ባሌን እንደዚህ ያደርጋለች የምትል ከሆነ ልከሰስበት። እኔ የኢትዮጵያ ሕዝብ ከፈለገ የፈለገውን ነገር ያድርገኝ፣ የፈለገውን ነገር ማለት ነው። በኮንፊደንስ ነው የምነግርህ። ምንም አይነት ነገር የለኝም ከዞይ ጋር ምንም አይነት ነገር ማለት ነው። ከወንድማዊ ነገር የዘለለ ለሁሉም ሰፖርት እንደሚያደርገው ለእኔም ሰፖርት አድርጎኛል። ሌሎቹን እንዳገኙ እዚህ መጥቶ እኔን አግኝቶኛል። ሌላ ከዛ የዘለለ አንድም ነገር የለኝም። እኔ እሱንም አናግሬዋለሁ። በቃ ይሄ ነገር መጥራት አለበት። እኔ በዚህ ዙሪያ በጣም ብዙ ነገር እየተባልኩ ነው። እንዲጠራልኝ ይፈልጋለሁ። በነገራችሁ ላይ በዚህ አጋጣሚ ዞይ ይህን ነገር እሑድ ከተናገርኩ በኋላ መልካም የሆኑ ሰዎች ስማቸው መልካም ካልሆነ ነገር ጋር ሲነሳ ማስተካከያ መስጠት ያስፈልጋል። እኔ ዝም ብዬ ራንድም 47 ሌብል ያላቸው ስል 47 ሌብሎች በሙሉ ደውለውልኝ ነበር። በነገራችን ላይ እንደ አጋጣሚ የሚያስደነግጥ ነገር ነው። ቀላል ነገር አይደለም እና ከእንደዚህ አይነት ነገር ጋር ምንም አይነት ግንኙነት የለውም እሱ። እኔ በአካል የምታውቁት ሰዎች ታውቃላችሁ ይህን ነገር። እግዚአብሔርን የሚፈራ ሰው፣ ሰዎች ተቸገሩ ሲባል የሚረዳ ሰው፣ ትዳር ያለው ልጆች ያሉት ሰው እንደሆነ ሌሎችም ብዙ ሰዎች ነግረውኛል። እሱም ይሄን ነገር ነግሮኛል። ከዛ በዘለለ ግን ሌሎች እሱ ሳይሆን 47 ብዬ ዝም ብዬ ራንደምሊ 38 ምናምን ብዬ የጠሯችሁ ሰዎች አይዶን አደንግጡ። እኔ አላውቃችሁም። ጀስት ከእናንተ ጋር የገነባሁት አረፍተ ነገር እንዳይመስላችሁ ለማለት ፈልጌ ነው። ነገር ግን ሌላው ደግሞ ሌሎች ጊፍተሮች ደግሞ እንደዚሁ ልክ እንደዚሁ እየደውለው አብዛኞቹ ጌም የሚጫወቱ ሴቶች አንዳንድ ጊዜ ጥያቄው የሚመጣው ከራሳቸው ነው ይላሉ። አሁን ይሄ ዲቦራን ላይሆን ይችላል ወይ ሌላ ከእንትና አለምነሽ ምናምን ላይሆን ይችላል፣ ጀማሪዎችን ሊሆን ይችላል። ግን ሴቶች ነው እያልኩ ማውራው ነው። አብዛኞቹ እንደዚህ አይነት እርቃን ፎቶ ቪዲዮ በመላክ አንበሳና ነብር ላኪዎችን የራሳቸው አድርገው ለመያዝ አሁን ፖይንቱ ምንድን ነው? ይሄ በግል ከፈለሽ ከዞዬ ጋር መገናኘት ትችላለሽ፣ ከከበደ ጋር መገናኘት ትችላለሽ። ከማን መብትሽ ነው። ችግር የሚሆነው ፐብሊክ ላይ ሲመጣ ወላጆች ልጆች ያሏቸው ለትውልድ የሚጨነቁ ሰዎች፣ ሶሻል ሚዲያ ላይ ጤናማ ማህበረሰብ እንዲፈጠር ግድ የሚላቸው ሰዎች እንዲህ ያለ ነገር አረ ሃይባይ እያጣን ነው። መስተካከል ካለበት መስተካከል ይኖርበታል። እናስተካክል፣ እናንተ አስተካክሉ። መጥራት ያለበትን ነገር አጥሩ፣ ማስደንገጥ ያለባችሁን አስደንግጡ። ካልሆነ እንዳያችሁት ነው እየተባለን ነው። ሌባው በዝቷል። ለእነዚህ ሌቦች ደግሞ ቲም አላቸው፣ ቡድን አላቸው፣ ማጅራት መቼዎች አሉ። ተሰብስበው ጠንስሰው ሌብነትን የሚጠነስሱበት ቤት ብር ይበሉና እዛው ቤት ተሰብስበው መፍትሄ ያመጣሉ። እንደዛ የሚባል ነገር የለም። ሌቦች ከሆኑ ሌባ ተብሎ ሊነገራቸው ይገባል። በችግርተኛ ስም ገንዘብ የምትሰበስቡ ሰዎች የሰበሰባችሁት ገንዘብ ለእናንተም ገብቷል፣ እናንተም በችግርተኛ ስም ተረጂዎች ናችሁ ተብሎ ሊነገራቸው ይገባል። እርቃን የምትልኩ ሰዎች ፐብሊክ ላይ እስከሆነ ድረስ ጌም የሚጫወቱ ሴቶች በሙሉ በእናንተ ስም መሰደብ ስለሌለባቸው ማጥራት ስላለብን ነው። ይህን ነገር በግርግር በቲፎዞ በጭብጨባ ብዛት ሳይሆን ሀቁን በማውጣት መነጋገር አለብን በሚል ወደ መድረክ ያመጣሉና ከዛ አውድ ተረዱት። ምን አገባህ የሚባል ነገር የለም። ማያገባኝ የግል ንብረትሽን እዛ ጓዳሽ ውስጥ እንደምታደርጊው ካረግሽ ነው። ፐብሊክ ላይ ካወጣሽ ያገባናል። ሶሻል ሚዲያ ላይ ካወጣሽ ያገባናል። ቤትሽን ዘግተሽ ከፈለሽ በርሽን ቀርቅረሽ የፈለግሽው ነገር መጨመር ትችላለሽ። ከባልሽ ጋር የፈለግሽው ማድረግ ትችላለሽ። ፐብሊክ ላይ ግን እንደዚህ ጌም እየተጫወትሽ ያንን መታረጊ ከሆነ ባናወራ ነው የሚገርማችሁ ነው። እንደውም ይሄን ባንወያይበት ነው ልትታዘቡ ነው የሚገባው። ይሄን ካላወራንማ ታዲያ ሶሻል ሚዲያ ላይ ታዲያ መኖራችን ምን ጥቅም? ይሄን ማስተካከል አለብን። በተለይ 47 ከዞይ ጋር የተነገሩ ነገሮች መስተካከል ስላለባቸው ነው። ዲቦራ የምትይው ነገር ካለ ለአንቺ ድምጽ። እኔም እንዲጠራልኝ የፈለግኩት ይሄ ነው ያለው ነገር። ቴዲ ይሄ ነው ኦኬ። ፍሬንድ መሆኑ አይደለም ከቦለኩትና
ነው ከቦለኩትና ከህይወቴ ካወጣሁትኝ በጣም ቆይቻለሁ። በጣም ቆይቻለሁ። 3 ወር ምናምን 2 ወር ምናምን አልፎኛል። አሁንም እዚህ ስላሉ ሰዎች እርግጠኛ ነሽ? አሁን ለምስሙ እኔ ሰውየውን አላውቀውም። ለሚጠራው ሰውዬ ድምጽ ይሰማል? አሁን መጥተዋል። እኔ የምነግርህ ነገር አንድ ጥያቄ ናቸው። ስሙ ለሚጠራው ቴዲ እርግጠኛ ነኝ የምነግርህ እርግጠኛ ሆኜ የምነግርህ ነገር ማለት ነው። ነገ ልፈርበት በተናገርኩት ነገር ማስረጃ ያልኩት ነገር ስለምልክል ነው ማውራ። ለዚህ ስሙ ለሚጠራው ሰውዬ አሁን እዚሁ ስላሉ ሰዎች ቃል ግቢ። ምንም አይነት የላክሽለት የራቁት ፎቶም ሆነ የራቁት ቪዲዮ የለም። ምንም አይነት ነገር የለም። ምንም አይነት ነገር የለም። አሁንም እደግመዋለሁ ደግሜ እዚህ ጋር ግን አካሄድ ሰምታችኋል። ሌሎቻችሁ የምታነሱላት ጥያቄ አለ? ሌላ የምትሉት? የኔ ጥያቄ አልተመለሰም። ቴዲ የመጀመሪያ ጥያቄ አልተመለሰም። እውነተኝነቱን ደግሞ ይላሉ። ግን መረዳት አይ ቲንክ መረዳት ያለ መረዳት ችግር የለውም። እኔ እረዳሻለሁ። ትክክለኛ ኮንሽ ይችላል። አይ አንተ እያደረግክ ያለው ነገር አሮን አንደርስታንድ የከኝ ሆነ ሰዎች ከመጡ የምናወራው ወሬ ምን እንደሆነ እንዲገባቸው ፍንትው ያለ ወሬ ማውራት እንድንችል እየተደማመጥን እናወራ። እስኪ ሪች እስካሁን አልጠየቀችም። ሪች እና ጥላዬ ሀሳብ አስተያየት ነው ያላችሁ ወይስ ጥያቄ ነው? ሪች አሹ እኔ ምንም ጥያቄ የለኝም። ያው ዲቦ እያይዞች ለማለት ነው። አንዳንዴ እንደዚህ አይነት ነገር ያጋጥማል እና እንረዳት። ተረጋግታ ታስረዳን። ጥላዬ ኦኬ። አይ እኔ እንኳን ያለ ምንድን ነው አሁን ድረስ ምንም የሚዋጥ ነገር አልሰማሁም። በጣም አሳፋሪ። እኔ እንደ አንድ ኢትዮጵያዊ ጌም በሚጫወቱ ሰዎች እዚህ ሶሻል ሚዲያ ላይ ባሉ ሰዎች በሙሉ አፍራለሁ። ከእነሱ ጎን መቀመጥ የራሱ በጣም ያሳፍረኛል። የሰው ልጅ በኃጢአት አይወድቅም ምናምን የሚል አስተሳሰብ የለኝም። የሰው ልጅ በኃጢአት ይወድቃል፣ በክፋት ይወድቃል። ብዙ ተንኮለኛ ሴረኞች ሰዎች አሉ። የሰውን ማንነት የሰው ምንም የሚገፉ ሰዎች አሉ። በጣም ጥላይ ንግግሩ ትክክል አይደለም። ጎን መቀመጥ ያሳፍረኛል አይባልም። ለሞራላቸው መጠንቀቅ አለ። ቴዲ ማለት አባባሌ ገብተዋል። እኔ የሰው ልጅ አደባባይ እኔ ጌም መሰረታዊ ልመና ነው ብዬ ነው የማምነው። በእኔ እምነት ልመና ያወጣ ሰው ደግሞ ሁሉ አካል ያለው ተደጋጋሚ የምሰራው እያስተካከልኩ ነው። አንዴ ቆይ እኔ ያለው ጌም የሚጫወቱት በነገራችን ላይ ኢትዮጵያውያን ብቻ አይደሉም። ሆሊውድ ውስጥም በሆሊውድ ውስጥም ያሉ አክተሮች ሚሊዮነሮች ጌም ይጫወታሉ። ፕላትፎርሙ የፈቀደው ነው። በነገራችን ላይ ቲክቶክ ሲከፈት ጌምም ተጫወቱ ብሎ ከፈቀደ ኢትዮጵያውያን ሲጫወቱ ልመና፣ ሌሎች ሲጫወቱ ኢንተርቴንመንት ተብሎ ሊወሰድ አይገባም እና ይሄ ይስተካከል። ደግሞ ጠንከር ብለን ደግሞ እናስብ ካለ የሚጫወት ደግሞ ስራ ነው። መደበኛ ቢሮ ሱፍና ከረባት ለብሶ ከሚገባው በላይ ስራም ነው እና ለሰራተኞች ክብር ያስፈልጋል ለማለት ነው። ተለያዩ እነዚህ ከግምት አስገባና ሀሳብ አስተያየት እንስጥ። ኦኬ አንደርስታንድ። በቃ ለሰራተኛ ክብር ያስፈልጋል። ለሰራተኛው ክብር ሰጥቼ ወደ ሀሳቤ ልግባ። ማለቴ ቴዲ ምን መሰለህ፣ እኔ የማነሳው ሀሳብ እንዳስተያየት ነው። ጥያቄ የምጠይቀው ሰው የለም። እንዳስተያየት በጣም መሰረታዊ ችግር ውስጥ ነው ያለ ነው። እንደምትመለከተው አሁን ሶሻል ሚዲያ ላይ በተለይ ዱባይ አካባቢ ምን አይነት መርዝ እንደገባ አላውቅም። ሰሞኑን የሚነሱት ነገሮችን እየተመለከትክ ነው። ቀብር አስፈጻሚዎች እነሱ፣ ገዳይ እነሱ፣ ወደ እርዳታ ለማኝ እነሱ፣ ምን ቀጣ ፖለቲካውን የሚተነትኑት እነሱ፣ ዋልጌ የሆኑ ሰዎች ተከማችተውብናል። በእንደዚህ አይነት ጉዳይ ሲሆን 30 ሺህ 40 ሺህ ሰው ተሰብስበው ቁጭ ብሎ ይመለከታል። የህዝባችን መሰረታዊ ችግርና አስተማሪ የሆነ ነገሮችን ስንወያይ ሰዎች ወደፊት መጥተው ስለ ህዝባቸው መከራና ችግር አይወያዩም። ይህ መሰረታዊን ችግር እንዴት አድርገን ነው መቅረፍ የምንችለው የሚለውን ቪዲዮ አይ ቲንክ ሀቢባ ናት የሰራችው። የምታውቂውን አይተሽ ቼክ የምታደርጊውን ቼክ አድርገሽ እርግጠኛ ሆነሽ የሀገር ካስማ ነኝ ሴት ነኝ እኔ የሚለውን መዝሙር የሰራሽው እርግጠኛ ሆነሽ ከሆነ ትክክል ነው። አረጋግጠሽ ከሆነ ተልኮላት ከሆነ ካልሆነ ግን መዝሙሩ ለእንደዚህ አይነት ነገር አይደለም። ትክክለኛ የሆነ ነገር ትክክለኛ ላልሆነ ነገር መጠቀም ራሱ አላዋቂነት ነው።
ሴቶች በኢኮኖሚው፣ በማህበራዊ፣ በፖለቲካው በተለያዩ መንገዶች መብታቸው እንዲጠበቅ፣ እንዳይገፉ፣ እንዳይገለሉ፣ ስቲግማ እንዳይኖር ታስቦ የተሰራን መዝሙር፣ ሴቶች ሲደፈሩ የሚዘመርን መዝሙር እርቃንን ለማበረታታት ተጠቅመሽ ከሆነ አንደኛ ንቃተ ህሊናሽ መመርመር አለበት። ከዚህ ቀደም እሷን ሲናገሩ እኔ ተከላክያለሁ። ማንም ምን አገባችሁ ምናምን ብለናል። ሀቅ ሲኖርሽ እንከላከላለን። ይሄ የትውልድ ጉዳይ ነው። አሁን ድራማ ብንሰራ እዚህ ጋር እችን ጊዜ እናመልጥ ይሆናል። ከዚህ በኋላ ምን እናድርግ ነው? ዲቦራን ለመስበር እንትናን ለማጥፋት ምንም አይጠቅመንም። ግን ሁላችሁም ሴት ልጆች አላችሁ። ሁላችሁም ይገዳችኋል። ሁላችሁም ለስማችሁ ትጨነቃላችሁ። ነገ የሌላ ሀገር ዜጎች ሊያዋርዱን ሲመጡ ኢትዮጵያውያን እንዲህ ናቸው ተብለው ሁሉም ሴት ጀነራላይዝ ተደርገው እንዲህ እንዋረዳለን። የሀገር ጉዳይ ነው። የአንዱ ጉድፍ ሁላችንንም አብሮ የሚያሳድፈው የዘመድ ጉድፍ አብሮ ያሳድፍ እንዲሉ የኢትዮጵያውያን ጉድ፣ የእናንተ ጉድ ምን አገባ የሚባል ነገር የለም። ኢትዮጵያዊ ሲባል ሁላችንንም ይመለከተናል። ለዛ ነው በሰከነ መንገድ ይሄ ነገር እንዴት ነው መቆም ያለበት? ስናወራም ለማስተማር እኮ ነው እንጂ ልጅቷን ለመግደል ለማጥፋት አይደለም። እና በዚህ አውድ ሆነን እንድናወራ ነው። ወደ እንትኑ እንመጣለን። ከዛ በፊት ቤታ ገብታለች። ከዛ ብዙ ስለማላወራ ቴዲ እኔ አንድ ነገር ልበል። ጌታ ይባርክህ፣ እግዚአብሔር ይባርክህ። ዛሬ የአባትነት ነገር ነው እያረክ ያለውና መጀመሪያም ያንተኑ ሰምቻለሁ። እያረክ ያለከው ነገር በጣም ደስ የሚል ነገር ነው። እህታችን ነች እንዳልከው፣ ያው መሰበር የለባትም። እኔ እንደተረዳሁት ከሆነ ከታች ቁጭ ብዬ ዮኒም ሲናገር ነበር፣ እንዳልክም የተናገረው ነገር አለና እኔ የምደግፈው ነገር ነው። ምንድን ነው? አዎ ስህተት ሊኖር ይችላል። እህታችንም ከመውጣቷ በፊት ይቅርታ የጠየቀችባቸው ነገሮች አሉ። የምስሉ ጉዳይ እንደዚህ እርቃኗን ምናምን የሚባለው የግድ ደግሞ እኛ እዚህ ጋር ማየትም አይጠበቅብንም። እሱን አይተን ደግሞ የግድ ጃስም ማለት የለብንም። ሰዎች በሂደት ሊሳሳቱ ይችላሉ። ያለንበት ፕላትፎርም ቅድም እንደተባለው በጣም ከባድ ነው ቴዲ። ብዙ ነገር እያየን ነው እዚህ ፕላትፎርም ላይ እና ሰዎች አለ ኃጢአታቸውም ስቀለው ግደለው ሲባባሉም እያየንበት ያለ ነው። ግን አንድ ነገር አለ። እውነት ምክር ሰጥተሃታል አንተ። እሷም የተጸጸተችበት ነገር አለ እህታችን። ገብቷል። ማናቸውንም እንደ እህት ነው የምናያቸው። ማንም ከማንም አይበልጥም አያንስም። እና አጥፍታ ሊሆን ይችላል፣ ተሳስታ ሊሆን ይችላል። እግዚአብሔር ደግሞ ወደ እውነታዊ መልሳት። እሷን ለማስተማር ነው እዚህ ጋር የገባኸው። አንተም እሷን ለማስተማር ነው ሁሉም እየተናገረ ያለው እና ጌታ ይባርክ። አንተን ላመሰግን ነው ፈልገው። እንደገና እህታችንም ደግሞ ማን ነው እሱ? እኔ አሁን አንድ ነገር ባይምሮ ይመጣ ማን ነው አሁን ትወገር ብሎ ድንጋይ ሰጥተው እኮ ይውገር ቢባል እዚህ ውስጥ ማንን? እኛ ምን ስናደርግ የነበርን ሰዎች ነን ከዚህ በፊት? ሁላችንም ጋር እኮ ችግር አለ። እንደ ምክር በቂዋ ነው ለዛሬ። እሷም ደንግጣ ይቅርታ የጠየቀችበት ነገር አለ። ይኸው ህዝብ እየሰማ ቴዲ እንኳን አንተ ቤት ኃጢአተኛ ሆኖ ቀርቦ እኔ ገብቼ ለማውራው ያስደነግጠኛል። ይሄ ቤት ሰው ፊት መቆም ከባድ ነገር ነው። እቺ ልጅ ለወደፊቱም ለነገም ትምህርት ይሁናት። እንደዚህ አይነት ነገር ባይለመድ ለትውልዱም ጥሩ ነው። እንኳን እርቃን ቀርቶ እንዲሁ አንዳንድ አጸያፊ ነገር ስንሰማም እኮ ጆሮአችንን አሁን ይቀፈናል። በፊት እኔ አይቀፈኝም ነበር። እግዚአብሔርን አግኝቼ ወደ እውነቱ ከመጣሁ በኋላ ግን እኔም እንዲህ ነበረው ወይ እሌ ነበረውን ነበር ከአመታት በፊት። አሁን ግን ገብቶሃል። ሰው ወደ ቀልቡ ሲመለስ፣ ወደ እውነታው ሲመለስ፣ ወደ ማንነት ስትመለስ ሁሉም ነገር እየታረመ ይመጣል። ጥሩ ምክር ነው። ለጊዜው በቂ ነው። ከዚህ በላይ ራሷም እግዚአብሔር የሚምከራት። ተባረክ ቴዲዬ። ይሄን ለመናገር ነው። አመሰግናለሁ እድሉ ስለሰጠኝ። ቴንኪው አብዲሳችን። ቴንኪው አብዲሳ። እሺ